አንደኛው አማራን እርስ በርሶ ያጋድላሉ። ሁለተኛ የአማራ ህዝብ ሰላም አጥቶ አካባቢው ይበጠበጣል። የአማራ መሬት የጦር ሜዳ ይሆናል። እንደገና አማራ ከመከላከያ ጋር ይዋጋል። እነዚህ ሁሉ ጠላቶቻቸው ናቸው ለነሱ። ጃልመሮ መጥቶ ከዘመነ ጋር ታጅቦ እዛ አብረው የሚያስፈልገውን ስምምነት ሲፈጽሙ ተመልክቻለሁ እያለን ነው። ተመልከቱ፣ ገዳዩን አራጁን አምጥቶ አብረን እንስራ የሚል ኃይል እንዴት አድርገህ ነው ነፃ ሊያወጣኝ ነው የምትለው? ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የሀቅና ሳቅ ቤተሰቦች እንደምን ሰንብታችኋል? ሰላም ጤና ፍቅር በያላችሁበት እንዲበዛላችሁ ከሀቅና ሳቅ ስቱዲዮ እንመኝላችኋለን። እንግዲህ ሰሞኑን የከተራና የጥምቀት በዓላትን በመላው ኢትዮጵያ በደማቅ ሁኔታ አክብረናል። ይሄም በሀገራችን ውስጥ ሰላም እየሰፈነ መሆኑን የሚያሳይ ነው እና እነዚህ በዓላት በሰላም ስለተጠናቀቁ ኢትዮጵያውያን እንኳን ደስ ያለን ለማለት እወዳለሁ። እንግዲህ በመቀጠል ዛሬ ይዤ የመጣሁት ያው ዛሬም ብቻዬን ተከስቻለሁ። እንግዲህ እንደምታዩት ካሜራውን ወልቼ ስክሪኑን እና ሰሞኑን ይሄ ጽንፈኛው ኃይል ፈጠርኩ ያለው አንድነት በተለያዩ ጎራዎች የተለያየ አስተያየት እያስተናገደ ነው። በዚህ በጽንፈኛው የፕሮፓጋንዳ ዘርፍ በጣም በከፍተኛ ደረጃ እየተደለቀለት ነው እንደምታውቁት። ሌሎች ወገኖች ደግሞ ከስካሁኑ የተለየ አይደለም፣ ይሄ ምንም ፋይዳ የለውም ይላሉ። እንደምታውቁት ይሄንን ቡድን እየከዱ የቡድኑን ዓላማ ትክክለኛ አለመሆን እየተረዱና ከጠላት ጋር መሰለፉን እያወገዙ ወደ ሰላም የመጡ ወገኖች በጣም በርካታ ናቸው። እነዚህ ወገኖች በብዙ ቁጥር ወደ ሰላም ሲመጡ ሰው ይሄ የቡድኑ ከአለቆቹ እየከዳ ወደዚህ መምጣቱ አማራ ክልል ውስጥ ሰላምን በዘላቂነት ለማስፈን እንዲሁም ለኢትዮጵያ ውስጥ ያሉ ግጭቶችን ለማስወገድ ትልቅ አስተዋጽኦ ይኖረዋል ብለው ተስፋ አድርገውበት ነበረ እና ያ ኃይል አሁን ያንን ተስፋ ለማጨለም አይነት ይመስላል። በከፍተኛ ደረጃ የዚህ አንድነት መመስረት ያን ሁሉ እንደሚያስወግደው፣ ይሄ ወደ ሰላም የሚመጣው ኃይል እንደሚቆም፣ እንደውም ተጨማሪ ኃይል ከቡድኑ ጋር ለመታገል እንደሚገባ ከመከላከያ ሰራዊቱ ጋር የተሰለፉና ራሱም የመከላከያ አባላት ከፋኖ ጋር እንታገላለን እያሉ ካሁኑ እያመለከቱ ነው። እንደዚህ የሚል በጣም የጮኸ ፕሮፓጋንዳ እየተሰራ ነው። ሌሎች ወገኖችም ደግሞ አንድ ሆኗል፣ ይሄ ቡድን ከእንግዲህ አይበገርም እያሉ እንደ ደስታ መግለጫና ማበረታቻ የላኩ ነው። ከነዚህ ውስጥ ከዚህ ቡድን ትግል ከዚህ ቡድን መስዋዕትነት ተጠቃሚ የሆነ ይህን ቡድን የሚልከው አንደኛው የግብፅ ሚዲያ ነው። እዚህ በፎቶግራፍ እንደምትመለከቱት እነሱ ወጥተው ትልቅ ሽፋን ሰጥተውታል እና እንደማ እንደላኩት እነማ እንደተደሰቱ በዚህ አንድነት በሚሉት ነገር ለውጥ ያመጣል ብለው ተስፋ እንዳደረጉበት የምናየው ነው። በሌላ በኩል የህወሓት ሰዎች የሻዕቢያ አክቲቪስቶች በከፍተኛ ደረጃ እያራገቡት ነው ይህንን። ሌሎቹ እንግዲህ አማራም ቢሆኑ ወይም ደግሞ ከዚህ ከሻዕቢያና ከቲፒኤልኤፍ ወጣ ያሉ ሰዎች ቢሆኑም ግን ለሻዕቢያና ለወያኔ የሚሰሩ ለግብፅ የሚላላኩ እነሱም ወጥተው ይሄንን በከፍተኛ ደረጃ በቃ በቀንዱ በምስራቅ አፍሪካ በምን ለውጥ ያመጣል ብለው ከፍተኛ ፕሮፓጋንዳ እየሰሩለት ነው።
እና በዚህ አንድም እነማን ናቸው የተደሰቱት ብለን ስናስብ የኢትዮጵያ ታሪካዊ ጠላቶችና የነሱ ተላላኪዎች ናቸው። ኦኬ። ስለዚህ ከዚህ አሁን አንድነት ተብሎ ከተመሰረተው ያተረፉ እነማን ናቸው የሚለውን ይመልስልናል። ይሄን ያተረፉ ማለት ምን ማለት ነው? እነሱ የሚፈልጓቸው ሰዎች ናቸው የተመረጡት ወይም ስልጣኑን የያዙት በዚህ በአዲሱ አደረጃጀት ውስጥ። ይሄ ነው በጣም ከፍተኛ እርካታን ያስጨበጣቸው። ለምን? ከኋላ ሆነው ድርጅታዊ ስራ በከፍተኛ ደረጃ ሲሰሩ ነበር እና በዚህ እንትን ደስታቸውን የገለጹ የቦረቁ የተለየ ስዕል ባይዘው ለውጥ ያመጣል ብለው ባያስቡም ግን የተለየ የስነ ልቦና ተጽዕኖ ለማድረግ እንደው ለጠላት ደስ አይበለው ብለው አይነት በቃ እንደዚህ አይነት ከፍተኛ ቁመና ያለው ተመስርቷል፣ ከዚህ በኋላ አይበገርም፣ ውስጡን አጽድቷል እያሉ ፕሮፓጋንዳ በመንዛት ላይ ያሉት የኢትዮጵያ ታሪካዊ ጠላቶችና የነሱ ተላላኪዎች ናቸው። እና አሰላለፉን በዚህ ማየት ይቻላል፣ በዚህ ማንጠር ይቻላል። እና እንግዲህ ቀደም ሲል ይሄ ቡድን ከውስጡ የወጡ ሰዎች እንደሚነግሩን ማለት ነው። አሁንም በቅርቡ ይህ አንድነት ከተፈጠረ በኋላ መቶ አለቃ አስጨነቅ የሚባል የሚመራውን ሰራዊት ይዞ መጥቷል። ትጥቅ የቡድን መሳሪያና የነፍስ ወከፍ ትጥቅ በብዛት ይዘው ነው እጃቸውን የሰጡት እና እሱም እንደነገረን ይሄ ቡድን ከጠላት ጋር የሚሰራ የጠላት ቅጥረኛ ስለሆነ ይሄንን መቀበል ስላልፈለኩ እኛ ከወጣንለት የትግል ዓላማ የሚቃረን ስለሆነ ወደ ሰላም መጥቻለሁ ብሎናል። እና አሁን የዚህ ቡድን ውስጥ የዚህ የጠላትን ተልእኮ ያነገቡ ሰዎች ከዚህ ከተለያዩ የጠላት ኃይሎች ጋር ከቲፒኤልኤፍ ጋር ከሸኔ ጋር ከግብፅ ከኤርትራ ጋር እንሰራለን እንደውም ከየትኛውም ኃይል ጋር ያሉ ሰዎች ቀደም ብለውም በብዙ መድረክ ግንኙነት የፈጠሩ ሱዳን ሄደው ስብሰባ ያደረጉ ኤርትራ፣ ትግራይ እንደገና ደግሞ የሸኔ አባላትን እዛው ጎጃም ውስጥ ጋብዘው ከነዚህ ጋር አብረን እንሰራለን ያሉ አማራን ከሚያወድሙ ከአማራ ጠላቶች ጋር እነሱ ናቸው አሁን ስልጣኑን የተቆጣጠሩት። ከሌላው ጋር ይሄንን ይቃወማል ወይም በዚህ ጉዳይ ላይ ለስለስ ያለ አቋም ነው ያለው ጠንካራ አይደለም የሚባለውን መሀል ላይ ሻጥ ሻጥ አድርገውታል። ምክትል እንደዚህ የሚል ስልጣን እየሰጡ ግን እሱ ምንም ማድረግ በማይችልበት ሁኔታ ላይ ዋናዎቹ ተጽዕኖ ፈጣሪዎች ግን የኢትዮጵያ ጠላት ወኪሎች የአማራ ሕዝብ ጠላቶች ሆነው ወጥተዋል። እና ይሄ ቡድን ከጠላት ጋር ነው የሚሰራው ቀንደኛ የአማራ ጠላት ከሆኑ ጋራ የሚለውን የቡድኑ አባላት በተለያየ ጊዜ ነግረውናል። አሁን አንዳንድ ሰዎች እንዴት ከሸኔ ጋር ይሰራል አይሰራም ብለው የሚከራከሩ ሰዎች አሉ። ግን የሸኔ መሪ ጃልመሮ አማራ ክልል ተገኝቶ ከዘመነ ካሴ ጋር ታጅቦ ከዘመነ ካሴ ጋር እንደተወያየ ወይም አብሮ ለመስራት ውል እንዳሰረ የቡድኑ የመረጃ ክፍል ኃላፊ የነበረ አንድ ክፍለ ጦር ባለፈው ወደ ሰላም የመጣ ይነግረናል። ይሄን ከዚህ በፊትም ተናግሬ ተቀባይ ሰው እንዴት ሊሆን ይችላል አለ ያለ የዚህ የቡድኑ የመረጃ ክፍል ኃላፊ እስቲ የሚለውን ነገር እናድምጥ። እውነት ሲነገር ብዙ ይንጫጫል። ብዙ የሚንጫጫው ማለት ነው። እየተነጋገር ነበር በሰሞኑ አሁን እያየው ነበርና ብዙዎች ይደውላሉ፣ አመራሮች ይደውሉኛል፣ ይደውላሉ፣ አነሳለሁ። ምንረጋዳ ከሆነ እንረጋዳለን፣ የማይሰማ ከሆነ እዛው የራሱ ጉዳይ። የአማራ ፋኖ በጎጃም ከፍተኛ አመራሮች ከጃልመሮ ጋር ግንኙነት የላቸውም እያሉ ነው። ይህን ማንም የሚክደው አይደለም፣ የአደባባይ ሀቅ ነው። ጃልመሮና ዘመነ ካሴ ስብሰባ ሲሰበሰቡ እኔ በቦታው አብሬ ነበሩ። ጃልመሮና ዘመነ ካሴ እንዲገናኙ ያደረገ ግን በጃልመሮ በጀዋር መሐመድ ፍቃድ ነው የመጣ። ሁለቶችን ሲያቀራረብ
ጃልመሮ ከዘመነ ጋር አይገናኝም ብሎ የሚያስሞኝ ማንም የለም። በቦታው ሁኜ ያየሁትን ነው አየር ላይ እነሱ የሚዋሹት። ቤተክርስቲያን ስትዘመር በቦታው ያየሁትን ነው በቁጥጥር ስር አውለን ነው መርምረን አጣርተን ውጤት ያመጣንበትን ህዝብ እያወቀ እነሱ ይዋሻሉ። እኛና ህዝብ እውነቱን እናውቃለን። ከአማራ ባህል ውጭ አፈንግጦ የማይደረግ በታሪክ ማለት ነው እናቱን በአደባባይ የማይገደል ገደለ ህዝቡ እኛ እናውቃለን። እነሱ ሚዲያ ላይ ይዋሹታል። የሚያውቅ ህዝብ ግን ያውቃል። እውነት የትም አይሄድም። ከኦነግ ሸኔ ጋር ከቲፒኤልኤፍ ጋር ያለውን ግንኙነት እሱም አልካደም። ምናልባት አሁን ስታሊን ገብረስላሴ የሚባል አክቲቪስት አለ። ከእሱ ጋር የነበረውን ግንኙነት አቅጣጫ እሱም እንደሚሰጣቸው ጃልመሮ እንደሚሰጣቸው ተናግሬያለሁ። አዎ አሁን ይሄ ወጣት ያረጋል አያና ይባላል። እንደነገርኳችሁ የመረጃ ሰራተኛ ነበረ፣ መረጃ ኃላፊ ነበረ በአንድ ክፍለ ጦር ውስጥ እና ከዚህ በፊት መጥቶ ፍኖተ ሰላም ላይ የተለያዩ የቡድኑን ግፈኝነትና ከጠላት ጋር መስራት አጋልጧል። አሁን እኔ ከዛ በኋላ በተፈጠረው ነገር እውን ይሄ የሚባለው ነገር በተጨባጭ አለ ወይ መሬት ላይ አለ ወይ እና ይሄን ከዚህ በፊትስ ለህዝብ በመንገርህ ምን ያጋጠመህ ነገር አለ ብዬ ጠይቄው ከራሱ ፍሮም ዘ ሆርስ ማውስ ከራሱ አንደበት የሰማሁት ነው። ከኔ ጋር ባደረገው ቆይታ ይሄን ቃለ መጠይቅ ያደረግነው ትናንትና ነው እና እንደዚህ አይነት ነገሮች በቦታው ላይ የነበረ ሰው በአይኑ ያየውን ሊያስተባብሉን ይሞክራሉ። በሌላ በኩል ደግሞ አዎ አብረን እንሰራለን ከማንም ጋር ይሉናል። ስለዚህ አሁን በጣም በጣም አስደንጋጩ ነገር ወይስ ምንድን ነው ይሄ ቡድን ፍላጎቱ የሚለውን እንደው ለመመለስ በጣም የምንቸገርበት ምንድን ነው እንግዲህ ወደ ጫካ ሲወጣ ወለጋ ውስጥ አማሮች ተጨፈጨፉ ነው። ወለጋ ውስጥ አማሮችን ጨፈጨፈ የተባለው በዛን ሰዓት ፕራክቲካሊም ሲጨፈጨፈ የነበረው ሸኔ ነው። ከዚህ በስተጀርባም ቲፒኤልኤፍ አለ። የአማራን ህዝብ ሞራል ለመስበር የአማራን ህዝብ ህልውና ለማጥፋት ሲሰራ የነበረ በደንብ እንትን ላይ አውጥቶ መመሪያው አድርጎ የትግል መመሪያው የተነሳ ኃይል ነው። ከዛ በኋላ በጦርነቱ ወቅትም እንደምታስታውሱት በሰሜኑ ጦርነት አማራ ክልል የፈጸመው ጭፍጨፋ፣ አማራ ክልል የፈጸመው ግፍ ከፍተኛ ነው። አሁን እነዚህ ሁለት ኃይሎች ጋር አብሮ መስራት ማለት ምንድን ነው? አብዛኛው ወጣት እኮ ለትግል የወጣው ይሄ ነው። አንደኛ ቲፒኤልኤፍ ትጥቅ ካልፈታ የእኛ ትሪት ነው ስጋታችን ነው ብሎ ነው። ሁለተኛ በሸኔ ተጨፈጨፍኩ ብሎ ነው። ኦኬ አሁን ይሄንን ኃይል የሚመራ ቡድን ቀስ እያለ ከጨፍጫፊዎቹ ጋር ቀስ እያለ ከገዳዎቹ ከደፋሪዎቹ እና ደግሞ ጠላት ነው ብለው ከፈረጁት ኃይሎች ጋር እየሰራ ነው። አሁንም በዚህ ቡድን ውስጥ አብጠው ጎልተው የወጡትና የዚህም ቡድን የአመራር ቦታ የወረሩት እነዚህ ኃይሎች ናቸው። ሌላው እኮ ከጠላት ጋር ነው የምትሰሩት፣ እኛ የወጣንለት ዓላማ ይሄ አይደለም ብሎ መጣ። የተሻለው የሚያስበው የሚያገናዝበው መንገዳቸው ያልተመቸው እኮ መጣ፣ ወደፊትም ይመጣል። ከነዚህ ጋር ይሰራሉ። አሁን ያረጋል እንደሚነግረን እነዚህ የአማራ ጠላቶች ሁለት ነገር ለማሳካት ይፈልጋሉ። አንደኛው አማራን እርስ በርሶ ያጋድላሉ። ሁለተኛ የአማራ ሕዝብ ሰላም አጥቶ አካባቢው ይበጠበጣል። የአማራ መሬት የጦር ሜዳ ይሆናል። እንደገና አማራ ከመከላከያ ጋር ይዋጋል። እነዚህ ሁሉ ጠላቶቻቸው ናቸው ለነሱ። እነዚህን ሁሉ በማጋደል ለማትረፍ ይሰራሉ። ከዚህ በፊት በአማራ ሕዝብ ላይ በኢትዮጵያ መከላከያ ላይ ከፍተኛ ፕሮፓጋንዳ ሲሰሩ የነበሩ ኃይሎች ይሄንን ያስተባብራሉ። በሚገርማቸው ሁኔታ አሁንም ይሄ የመረጃ
ሰው እንደሚነግረን ይሄንን ጥምረት በመምራት ረገድ ስታሊን ገብረስላሴ ከፍተኛ ሮል እንዳለው፣ አሁን ስታሊንን እንደ ተራ አክቲቪስት ነው እኛ የምናየው። ግን ታስታውሳላቸው ኤርትራ ሄዷል እና የቲፒኤልኤፍንና የኤርትራን ጽምዶ እንደመሰረተው ሁሉ የአማራ ፋኖንም በዚህ ማዕቀፍ ውስጥ እንዲገባ አድርጎ ከሸኔ ጋር እንዲተባበሩ አድርጎ ከውጭ የሚመጣውን ገንዘብ ለእነዚህ ቅጥረኞች እየከፈለ ይሄንን የሚያስተባበር እንደሆነ፣ ግን በዚህ ውስጥ ሁሉም ወገኖች መጎዳታቸው ለምን ለሁሉም ጥላቻ ስለነበረው ከዚህ በፊት ከፍተኛ ፕሮፓጋንዳ ይሰራ ስለነበር ይሄን ተልእኮው እርስ በርስ በማጫረስ የአማራ መሬትን የጦር ሜዳ በማድረግ እያሳካ እንደሆነ ይነግረናል። እናዳምጠው። ስታሊን ማለት እናስታውሳለን። በሰሜን ጦር ባለፈው በትግራይ ጦርነት ጊዜ የአማራን ታሪክ አማራን ምን ያህል ሲሳደብ እንደነበረ አማራን ለመጉዳት ቀዳዳ ያጣ በራሱ ሞክሮት ራሱ ሳይሳካለት ሲቀር እንደገና ሜዳውን ከራሱ ከአማራ ሜዳው ሆኖ ሲያገኙ የጦርነት ሜዳው አደራጅቶ በገዛ ልጆቹ አማራ እንዲደቅ አብሮ ስራ እየሰራ ነው። ይህ መከታከል ስታሊን ገብረስላሴ ማለት ነው። ስታሊን ገብረስላሴ ከነዘመነ ከአማራ ፋኖ በጎጃም ከየትኛውም የአማራ ታጋይ ጋር ግንኙነት የፈጠረ አማራ ነጻ እንዲወጣ ተፈልጎ አይደለም። ኢትዮጵያ ነጻ እንድትወጣ ተፈልጎ አይደለም። አማራን ግን መበቀል ይፈልጋል። በማን? እሱ ሳይደክም የራሱ ወንድም መስዋዕት ሳይሆን በራሱ ልጆች ጥሩ ስራ እየሰራ ነው። ለራሱ እንዳስበው ጥሩ እየሄዱለት ነው። እከሌን ያዝ ይያዛል፣ እከሌን ባለሀብት ያዝ ይያዛል፣ ንብረቱን አውድም ያስወድማል፣ እከሌን ፈታ ያስፈታል። እሱም የጠቅመው ማለት ነው። ይሄ ነው። ይሄ አልተደረገም ወይ? የት ሰከላ ምድር ላይ ሚዲያው ይዋሻል። እኛና ህዝቡ ደግሞ እናውቃለን። አዎ እንግዲህ ተመልከቱ። አሁን ሁለት ነገር ማለት በሁለት አቅጣጫ ያሉ የአማራና የኢትዮጵያ ጠላቶች እንዴት ጦር ሜዳውን አማራ ክልል እንዳደረጉ ነው የሚነግረን ይሄ መረጃ። አንደኛ በጀዋር አማካይነት ኦላ ወይም ሸኔ መጥቶ ጃልመሮ ከዘመነ ካሴ ጋር ሆኖ በጋራ ጦርነት ለማድረግ ስምምነት አድርገዋል። ይሄን አብረን እንታገላለን የሚለውን በይፋ ተናግረዋል። ግን ብዙ የአማራ ልጆች እንደው ሊሆን አይችልም የምትሉት ነገር ይሄ ሰውዬ እኔ ባለሁበት ጃልመሮ መጥቶ ከዘመነ ጋር ታጅቦ እዛ አብረው የሚያስፈልገውን ስምምነት ሲፈጽሙ ተመልክቻለሁ እያለን ነው። ተመልከቱ፣ ገዳዩን አራጁን አምጥቶ አብረን እንስራ የሚል ኃይል እንዴት አድርገህ ነው ነፃ ሊያወጣኝ ነው የምትለው? አንደኛ። ሁለተኛ ደግሞ እነ ስታሊን የሻዕቢያንና የቲፒኤልኤፍን ተልእኮ አማራ መሬት ላይ ለማስፈጸም የአማራን ሕዝብ ለማስገደል የአማራን ወጣት ለሞት በመዳረግ ክልሉን ለማድቀቅ እንደገና መከላከያ በሁለቱም በኩል የሚሞተው ኃይል የነሱ ጠላት ነው። በሁለቱም በኩል ሚሊሻውም ሲሞት ሌላውም ሲሞት ይሄ ማዳከም ነው። ኢትዮጵያን ማዳከምም እንደገና ህዝቡን ማዳከም ነው። እነዚህ ሁለት ጦር የያዙ ኃይሎች እዚህ ክልል የሚሞተውን ወጣት እንደ መሳሪያ በማድረግ የእሱም መስዋዕትነት ከንቱ በማስቀረት እነሱ ተልእኳቸውን ዓላማቸውን ለማስፈጸም እየሰሩ ነው። ጀዋር ማን ነው ይታወቃል። በለውጡና ከለውጡ በፊት ነፍጠኛ እያለ እንደገና ደግሞ አንዴ በሃይማኖት ደግሞ መጥቶ ከኛ ሃይማኖት ውጭ ያሉትን በሰይፍ ነው በቃ አንገታቸውን እቀላለሁ እያለ ሲፎክር የነበረ ሰው በግልጽ የምታውቁት ማለት ነው። ከዛ አጫሉ በሞተ ጊዜ እንግዲህ ስንት የአማራ ወይም የሌላው ህዝብ ንብረት እንደወደመ ኢቭን የኦሮሞንም ጨምሮ ማለት ነው ምን ያህል ነውጥ አገሪቱ ውስጥ እንደፈጠረና ምን ያህል ሰዎችን እንዳስገደለ ስንቱን ንብረት እንዳወደመ ታውቃላችሁ። ጀዋር ይሄ ነው፣ ትናንትም ይሄ ነበር፣ አሁንም ዛሬ ይሄ ነው። ጃልመሮ ነው እንግዲህ እነዚህ ሰዎች እዛ
ከክልሉ ውጭ የነበረውን ተከላካይ የሌለውን ቤቱ እየገቡ ያርዱ የነበሩ ሰዎች ዛሬ እርስ በርሱ የሚተራረድላቸው ሁኔታ ሲፈጠር እናዳክመዋለን ብለው ከዚህ ቡድን ጋር ቆሙ፣ ከራሱ ልጆች ጋር እና አሁን ምንድን ነው ያደረጉት? ይህንም ምርጫ ሲካሄድ የእነሱ ሰዎች ስልጣን እንዲይዙ አደረጉ። ስልጣን በመያዛቸው ቦረቁ። አሁን ይሄ ቡድን ተጠናክሯል፣ ከዚህ በኋላ ወደ ኋላ አይልም ይላል እና ይሄው ራሱ የመረጃ ሰው ሲነግረን ሌላ ጊዜ በዝርዝር ያደረግነውን ቃለ መጠይቅ አቀርብላችኋለሁ። በጣም በሚያሳዝን ሁኔታ የሚያስፈራኝ ይላል እሱ፣ እኔንም ያስፈራኛል። እሱን የሚያስፈራው ነጥብ አሁን ብዙ ታጣቂ እየታዘዘ በእነዚህ አማራን ለማውደም በሚፈልጉ ጠላቶች እየታዘዘ እዙ በተዋረድ እየደረሰው ከዋናው ጠላት በተዋረድ ደርሶ በራሱ ልጆች እየታዘዘ የራሱን ወገን እያረደ ነው በግፍ። እንዳያችሁት በመጥረቢያ እየቆረጠ ነው፣ ጆሮ እየቆረጠ ነው፣ እጅ እየቆረጠ ነው፣ ሴቶችን ወላጆቻቸው ፊት እየደፈረ ነው፣ ሰዎችን ገሎ እያቃጠለ ሬሳቸውን አሞራ እንዲበላው እያደረገ በጣም በርካታ ግፍ እየፈጸመ ነው። ይሄ ቀጥሎ የሚፈጥረው የበቀል ሰይፍ ቀጥሎ የሚያስመዝዘው ያሳስበኛል ይላል ወጣት ባይዘዌ። ይሄ ወጣት የ2011 ዓመተ ምህረት የጅጅጋ ዩኒቨርሲቲ የዲግሪ ምሩቅ ነው እና ብዙ ነገሮችን የሚገነዘብና ቀጣዩን ነገር ማንበብ የሚችል ቀጣዩን ነገር በስጋት የሚተነትን ሰው ነው እና አሁን ዛሬ ብቻ አይደለም እዛ እንዲሞት እያደረጉ ያሉት፣ ቀጥሎ በቀል እንዲመጣ አድርገው ነው። አሁን አንድን ሰው እጁን መቁረጥ በአደባባይ ሴቶችን መረጃ ብለህ መግደል፣ ገለህ ደግሞ መፎከር ምንድን ነው? ቀጣይ በቀል እንዳይቆም የሚደረግበት ሁኔታ ነው እና ይህን ነው እየደገሱለት ያሉት ለህዝቡ። ይህን የሚደግሱለት በምንም አይነት ለእሱ ነጻነት አስበው በእሱ ወዳጅነት እሱ የተለየ እንትን ነጻ እንዲሆን ዲሞክራሲ እንትን እንዲል ንጹህ አየር እንዲተነፍስ ሊሆን አይችልም። በቃ ዴሊበሬት ነው የሚሰራው። ስለዚህ አሁን ይሄንን የጥፋት ውጥናቸውን ይበልጥ አጠናክረው ለማቀጠልና እየተዳከሙ ከነበሩበት ይሄ ብዙ ወደ ሰላም በመምጣቱ ምክንያት እየተዳከሙ ካለበት ይሰበስበናል፣ ትንሽ ያቆየናል፣ እንደው ጠላትም እንዲተማመንበን ያደርጋል ብለው ተስፋ ባደረጉበት አደረጃጀት ውስጥ የፈጠሩት ይሄንን አሁን የነገርኳችሁን ዓላማ የሚያስፈጽሙ ሰዎችን ማቆም ነው። እነሱን ስልጣን ማስያዝ ነው። አንዱ ዘመነ ካሴ ነው እና ዘመነ ካሴ አሁን ፈላጭ ቆራጭ በመሆን ወጥቷል። ከስር ያሉት ሰዎች እንዳይቀናቀኑት የተከፋፈለ አደረጃጀት ፈጥሯል። እዚህ ምክትል እያለ ዛጋ የጦር አዛዥ እያለ እሱ የሚፈልጋቸውን ሰዎች አስቀምጧል። ሌላውን ደግሞ የይስሙላ ስልጣን ሰጥቶታል። እንግዲህ ሰምታችኋል። አሁን ትናንትናም እንትና እስክንድር ነጋ የተሰጠኝን ድልድል አልቀበልም ምናምን ብሏል። ሌሎችም እንዲህ እያሉ ይመጣሉ። ግን ዓላማው ታርጌቱ እነዚህን የኢትዮጵያን ጠላቶች ለነሱ ታዛዥ የሆኑ ለነዚህ የኢትዮጵያ ጠላቶች ታዛዥ የሆኑ ሰዎችን ማቆም ነው እና አቁመዋል። እሱን ነው አሁን እየነገሩን የሚፎክሩት። እሱን ነው ደግሞ እነዛ የጠላት ኃይሎችም ወስደው በቃ እዚህ ጋር ደረሰ፣ አለቀ፣ በደቀቀ፣ በቃ እንትን ሆነ፣ ገዘፈ እያሉ የሚያስፈራሩ እና ራሳቸውንም የሚያታልሉት። ባይዘው እውነቱ ምንድን ነው ያልን እንደሆነ ደግሞ እውነቱ ከዚህ በፊት ከነበሩት አንዱን ተሰባሰብን እንደዚህ ብለው ደግሞ ሌላ ጊዜ ተበተን እንደገና ወደ አንድነት ና እያሉ ይጨቀጭቁ ከነበሩበት የተለየ ነገር ምን ፈጠሩ ብለን የጠየቅን እንደሆነ ምንም የፈጠሩት ነገር የለም።
ይሄ አንድነቱ የሚያስፎክረው በቃ ጥሩ ውጤት ያመጣል ተብሎ ቀረርቶ የሚደረግበት ሚዲያ ላይ ነው። አንዱ አለመተማመኑን ይበልጥ የሚያሰፋ አደረጃጀት ነው የተፈጠረው። በርካታ የሚያስኮርፉ የኔ አካባቢ አልተወከለም የሚያሰኙ ነገሮች ተፈጥረዋል። አሁን የምታዩቸው ሰሞኑን የሚወጡ የስልክ ልውውጦች በገሃድም ሰዎች እየተናገሩ ያሉት ይህንን የሚያመለክት ነው እና ሸወዱን፣ አታለሉን። የአንድ አካባቢ ሰዎች ተቆጣጠሩት። የዚህ አካባቢ እከሌ የሚባለው የእኛ ወኪል እንዴት አልገባም? ይሄን ያህል ጦር እያለው፣ ይሄን ያህል አመራር እየሰጠ፣ ይሄን ያህል ብቃት እያለው፣ ይሄን ያህል የትምህርት ዝግጁነት፣ የወታደራዊ አመራር እያለው መሀይሞችን እዚህ ጋር አስገቡ የሚል ማአት አይነት ነገር ነው የምትሰሙት ማህበራዊ ሚዲያ ላይ ስትገቡ እና የቅራኔ ምንጭ ነው የሚሆነው። ይበልጥ የመከፋፈል ምንጭ ነው። ግን ይሄም ቢሆን አደገኛ ነው። ይሄም ቢሆን እርስ በርስ የሚያጋድል ነው። እንግዲህ የቡድን እርስ በርሱ ይጋደላል፣ እንደገና ከመከላከያ ጋር ይታኮሳል። በሁለት እሳት ውስጥ ይሞታል የአማራ ልጅ። ይሄ ጉዳያቸው አይደለም ለነዛ ለጠላቶች። የተረጋጋች ሀገር የተረጋጋ ክልል አያስፈልጋቸውም። እነሱ ከተረጋጋማ ለእነሱ እንዴት መሳሪያ ይሆናቸዋል? ስለዚህ ብጥብጡ እንዲጦስ እልቂቱ እየጨመረ እንዲሄድ እየተሰራበት ያለ ህዝብ ነው። ወደ እንትኑ ስንመጣ ይሄ ወደ ሰላም የሚመጣውን ኃይል ያቆመዋል ወይ ብለን ስንጠይቅ ይህም በተመለከተም ያረጋል ጋር ተነጋግረናል። በምንም አይነት ይሄ አሁን ፈርሷል። በራሱ የሚተማመን ሰው፣ የተሻለ የሚያስብ ሰው፣ እውነተኛ ኢትዮጵያ የሆነ ለአማራ ክልል ለህዝቡ እታገላለሁ ብሎ የወጣ ጠላቶቹን ደግሞ ለይቶ የሚያቅ በሚወጣበት ጊዜ ጠላቴ ብሎ የፈረጃቸው እነማን እንደሆኑ ያነጠረ እነዛ ጠላቶች አሁን ደግሞ ግንኙነት እየፈጠሩ ይሄንን ቡድን እየዘወሩት መሆኑን የተረዳ ሁሉ ወጥቷል። ሌላውም ይወጣል። እስከ ዛሬ ድረስ ስላልነቃ ነው ይሄ ሁኔታ የተፈጠረው። እንግዲህ በጣም ብዙ ሺህ አካውንት ተፈጥሮ ብዙ የሚዲያ ፕላትፎርም ላይ እየገቡ እነዚህ ሰዎች የሐሰት መረጃ እየፈበረኩ እነሱ የገደሉትን ሌላው ገደለ እያሉ እነሱ አሁን ከነሱ ጋር ቡድን እንደዚህ አንድነት የፈጠረው ኃይል የሚገለውን ሁሉ ወደ መንግስት ኃይል እያላከኩ እንደዚህ ሲሰሩ እንዲቀስፈው የነበሩትን ሰዎች አሁን እነዚህ ሰዎች ከወጡ በኋላ ሰው በጣም እየነቃና በደንብ እየተረዳቸው ነው። ይሄ ያረጋል። ታስታውሳላችሁ በፍኖተ ሰላም መድረክ ላይ የነገረንን ነገር የሃይማኖት መሪዎች፣ የመንግስት መዋቅር ውስጥ ያሉ ሰዎች እነዚህ ቀኜ የውስጥ አርበኛ ብለው የፈረጇቸው ከውስጥ በሚያገኙት መረጃ ይሰሩ እንደነበረ እነዚህ ሰዎች ሲመጡ ይሄን አጋለጠ። አሁን እሱ በጣም በብዙ ነገር አጋለጠ። እነ ማስረሻ አጋለጡ። ሌሎችም የመጡ ብዙ ነገር ያጋለጣሉ። አሁን ሰሞኑንም የመጣው ይሄ አስጨነቅ የሚባለው ብዙ መረጃዎችን እያወጡ ነው። አሁን ይሄ በሚዲያ በደንብ እንዲተላለፍና ህዝቡ ጋር እንዲደርስ እየደረሰም ነው እና አሁን ታጋዩ እዛ ማለት ታገላለሁ ብሎ ጫካ የገባው ታጣቂ እየደወለ ሁሉ ይሄ እውነት ነው ወይ የምትነግረን ነገር ይለኛል። አዎ እላለሁ። ከነዛ ብዙ ማስፈራሪያ ይደርስብኛል፣ ግን እውነቱ ነው። አሁን በዚህ ደረጃ እውነትን እየተረዳ ይመጣል። ሌላው እየወጣ ሲመጣ መሬት ላይ ያለውን እውነት እዛ ለቀረው እያስረዳ ሲመጣ ይሄ ቡድን ህልውናው እያከተመ እየፈረሰ የሚሄድበት እድል ነው የሚፈጠረው። ሚዲያዎች ግን በጣም ይጮሃሉ። እነዚህ እነሱ የፕሮፓጋንዳ ማሽኖች በጣም ይጮሃሉ። ይህን እውነታ ለመቀየር ጩኸቱ በጣም የበዛው እያሽቆለቆለ እየፈረሰ እየተዳከመ ወደፊት ደግሞ በጣም የሚፈርስበት ምልክቶች እየመጡ ስለሆነ መሆኑን መገንዘብ ያሻል። ስለዚህ ኢትዮጵያኖች ይህንን ነገር በደንብ በመረዳት በተለይም የአማራ
ወጣቶች ምልመላ አልሳካ እያላቸው በጣም ተቸግረው ነበር። አሁን የተለየ ነገር ፈጥረናል ብለው ሊመለምሉ የተለየ ነገር የፈጠሩት ነገር ቢኖር የጠላት ኃይሎች ስልጣን ይዘው እነሱ የፈጠሩት ቡድን ስብስብ አንድነት ብሎ የመጣበት ጊዜ ነው። ይሄን ያደረገው ወደ ሰላም የሚመጣውን ለማቆም ለማጭበርበር፣ ይሄን ያደረገው ያለበትን የሎጂስቲክ የፋይናንስ እጥረት ለማሳካት ለማሟላት ሆን ብሎ ጠላትን በቃ እንዲሆነናል አሁን ጠንክረናል ኑ አግዙን ለማለት የተፈጠረ ዝም ብሎ ወረቀት ላይ ያለ አንበሳ ወይም ይሄ ስዕል አይነት ነገር ነው አሁን እየተሰጠ ያለውና በዚህ መታለል በዚህ መሸወድ አያስፈልግም። እውነቱን ተረድቶ የዚህን ቡድን ግብዓተ መሬት መፈጸም ያስፈልጋል። ወደ ሰላም የሚመጣውን ማጠናከር እና ይሄ ቡድን ደግሞ ከውጭ ጠላቶች ጋር ተሳስሮ የራሱን ክልል የሚያወድምበትን የራሱን ሕዝብ ለመስዋዕትነት የሚዳርግበትን ኢትዮጵያን ለማፍረስ የሚሰራበትን ይሄን የትስስር እጅም መቁረጥ ያስፈልጋል። የፕሮፓጋንዳ ስርጭታቸውን ባለማዳመጥ ይሄን ማድረግ ይቻላል። ኖ በማለት ወደ ሰላም የሚመጣውን በማበረታታት በመሳሰለው በብዙ መንገድ ኢትዮጵያኖች ይሄንን የአማራ ክልልን ሰላም በማጠናከር ረገድ ኃላፊነታችንን መወጣት ይኖርብናል እላለሁ። በዚሁ የዛሬውን ይዤ የመጣሁትን ርዕሰ ጉዳይ ትንታኔ አጠቃልላለሁ። በሌላ ፕሮግራም እስከምንገናኝ ሀቅና ሳቅን ሰብስክራይብ፣ ሼር፣ ላይክ አድርጉ፣ ደግፉ። ሚዲያችን ለሰላም፣ ለፍቅር፣ ለሀገር እድገት የሚሰራ ነው። እኛም ከዚህ ሚዲያ ጋር የምንሰራው ይሄ ዓላማ ያለው ሚዲያ ስለሆነ ነው። እንደግፍ፣ አብረን እንቀጥል። እናመሰግናለን። ሰላም።